በመካከለኛው ምስራቅ ቀጠና ላይ የታሪክ መዝገብ ታይቶ የማይታወቅ ዓለምን በአንድ እግሯ ያቆመና እጅግ አስፈሪ የሆነም የጦርነት ደመና እያንዣበበ ባለበት በዚህ ወሳኝ ሰዓት የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ ለኢራን እጅግ ከባድና የማያዳግም የሚል አጥንት የሚሰብር የመጨረሻ ማስጠንቀቂያ ሰጥተዋል። የመከላከያ ሚኒስትሩ እስራኤል ካትዝ ደግሞ የቴህራን ነዋሪዎች ለፈጸሙት ስህተት ከፍተኛ ዋጋ ይከፍላሉ ሲሉ በዛቱበት በዚህ ሰዓት በቴል አቪቭ፣ በፔታ ቲክዋና በቤኒ ብራክና በሃይፋ ከተሞች ላይ ከኢራን የተተኮሱ የሚሳኤል ዝናቦች ህንፃዎችን እንዳፈረሱና ንጹሃንን ለሞት እንደዳረጉ ገልጸዋል። ነገር ግን ሁኔታውን ይበልጥ ውስብስብ የሚያደርገው የአሜሪካው አምባሳደር ማይክ ኢራን እስራኤልን እንደ መክሰስ አሜሪካ ደግሞ እንደ ዋና ምግብ ነው የምታየው በማለት የሰጡት አስደንጋጭ መግለጫ ሲሆን በመጪው ታህሳስ 29 በማር አላጎ በሚካሄደው የኔታንያሁና የዶናልድ ትራምፕ ወሳኝ ስብሰባ ላይ ኢራንን ለማንበረከክ የሚወሰነው ውሳኔ የዓለምን ዕጣ ፈንታ እንደሚቀይር ይጠብቃል። ይሁን እንጂ ስጋቱ በዚህ ብቻ አያበቃም። የእስራኤል መከላከያ ሰራዊት ዛሬ ባወጣው እጅግ አስደንጋጭና ዝርዝር መግለጫ መሰረት የሃውቲ ቡድን እንቅስቃሴ ከየመን ድንበሮች አልፎ በመላው ቀጠናው በከፍተኛ ሁኔታ እየተስፋፋ ይገኛል ብለዋል። እንደ ሰራዊቱ ሪፖርት ከሆነ በአሁኑ ወቅት በ10 ሺህ የሚቆጠሩ የሁቲ ቡድን በየመን ብቻ ሳይሆን በኢራቅ፣ በሊባኖስ፣ በጆርዳንና በሶሪያ ውስጥ ተሰራይተው የሚገኙ ሲሆን እነዚህ ቡድን በእስራኤል ላይ የተቀናጀና መጠነ ሰፊ ጥቃት ለመሰንዘር የመጨረሻውን ትዕዛዝ እየጠበቁ መሆኑ ተጠቁሟል። ይህ ስምሪት እስራኤልን በሁሉም አቅጣጫ በጠላት ኃይሎች ለመክበብ የታለመ ስትራቴጂ አካል እንደሆነ የተገለጸ ሲሆን ይህ ቀደም ሲል ከነበረው የአንድ አቅጣጫ ስጋት ይልቅ አሁን ላይ እጅግ ውስብስብና አደገኛ የሆነ የደህንነት ስጋት በእስራኤል ላይ መደቀኑን ያሳያል። ለዚህ ሁሉ ስውርና ይፋዊ ወታደራዊ እንቅስቃሴ በስተጀርባ የኢራን እጅ በዋናነት እንዳለበት የእስራኤል ጦር በዝርዝር አብራርቷል። ቴህራን ከሁቲ ከፍተኛ አመራሮች ጋር በየቀኑ የማያቋርጥና የቀጥታ ግንኙነት በመፍጠር ታጣቂዎችን በዘመናዊ የጦር መሳሪያ፣ በነዳጅ አቅርቦት፣ በቴክኖሎጂ ጥሬ ዕቃዎች እንዲሁም በከፍተኛ ወታደራዊ ስልጠናና ስትራቴጂካዊ መመሪያዎች እያሰለጠነች ትገኛለች ብለዋል። ኢራን እነዚህን በተለያዩ ሀገራት የተበተኑ የሃውቲ ታጣቂዎችን እንደ ተላላኪ ወይም ፕሮክሲ ኃይል በመጠቀም በእስራኤል ላይ ከየመን ብቻ ሳይሆን ከጎረቤት ሀገራት ጭምር ድንገተኛ ጥቃት ለመሰንዘር አቅዳለች ብለዋል። እንደ ሪፖርቱ ገለጻ ከሆነ እስራኤል በተለይ የምትዘጋው ኢራን ለታጣቂዎቹ መመሪያ በመስጠት የባለስቲክ ሚሳኤሎችን፣ የረቂቅ ድሮን መንጋዎችንና ምናልባትም ያልተጠበቁ የምድር ላይ ጥቃቶችን በመጠቀም የእስራኤልን ከተሞች ኢላማ ሊያደርጉ ይችላሉ የሚል ሲሆን ይህ ደግሞ በቀጠናው ያለውን ወታደራዊ ሚዛን በእጅጉ ሊያናጋ የሚችል ክስተት ነው እየተባለ ነው። ከዚህ በተጨማሪ የእስራኤል የመካከለኛው የሰሜናዊና የደቡብ ጦር እዞች በየብስ በባህርና በአየር ለሚሰነዘሩ ጥቃቶች አፋጣኝና ብርቱ ምላሽ መስጠት እንዲችሉ የተቀናጀ ወታደራዊ ልምምዶችን እያከናወነ እንደሚገኝ ተገልጸዋል። እንደ እስራኤል ጦር ግምት ከሆነ በጋዛ ሰርጥ የሚካሄደው ውጊያ ዳግም ካገረሸ ወይም የቀጠናው ፖለቲካዊ ሁኔታ ከተቀየረ ሃውቲዎች ጥቃታቸውን ወዲያውኑ ሊጀምሩ እንደሚችሉ ይጠበቃል። በዚህም ምክንያት እስራኤል ሊሰነዘር ለሚችል ለማንኛውም አይነት ጥቃት ራሷን እያዘጋጀች ሲሆን በአጸፋዊ እርምጃ የምትመታቸውና የምታወድማቸውን ኢላማዎች ዝርዝር በከፍተኛ ሁኔታ በማስፋት ለመጨረሻ ፍልሚያ ዝግጁ መሆኗን እየገለጸች ነው። ይህ ሁኔታ መላውን ዓለም ስጋት ላይ የጣለ ሲሆን በመካከለኛው ምስራቅ ያለው የጦርነት ደመና ከምንጊዜውም በላይ እየተቋጠረ መጥቷል። ይህ ሁሉ የጦርነት ነበልባል እየነደደ ባለበት ወቅት ደግሞ የእስራኤል ፋይናንስ ሚኒስትር አገሪቱ ለሶስተኛ ተከታታይ ዓመት ወደሚዘልቅ የበጀት ድንጋጤና የኢኮኖሚ ውድቀት ልትገባ እንደምትችል ቀይ መብራት አብርቷል። ይህ ማለት እስራኤል በአንድ በኩል ከኢራን ጋር የህልውና ጦርነት እያካሄደች፣ በሌላ በኩል ደግሞ የውስጥ ኢኮኖሚዋን ከመፈራረስ ለመታደግ እየታገለች መሆኑን ያሳያል። አሁን ዓለም ትንፋሿን ውጣ የምጠበቀው የትራምፕ ከፍተኛ ጫና ኢራንን ወደ ድርድር ጠረጴዛ ይመልሳት እንደሆነ ወይስ መካከለኛው ምስራቅ ለዘመናት የማይጠፋም የጦርነት እቶን ውስጥ ይነዳል የሚለው ነው። ጊዜ ወደ እኩለ ሌሊት እየተቃረበ ነው። ዓለም አቀፋዊው ስርዓትም በሚሳኤል ፍንጣሪዎችና በዲፕሎማሲያዊ ውጥረቶች መካከል በታላቅ ፈተና ላይ ይገኛል።
በተመሳሳይ ዜና ዛሬ በመላው ዓለም ትኩረት የሳበ አንድ ታላቅና ተስፋ ሰጪ ዜና ከኦማን መዲና ሙስካት ሰምቷል። በዓለም አቀፍ ደረጃ እውቅና ያለው የየመን መንግስትና የሀውቲ ቡድን በሺዎች የሚቆጠሩ እስረኞችና ታሳሪዎችን ለማለዋወጥ ታሪካዊ ሊባል የሚችል ስምምነት ላይ መድረሳቸውን የተባበሩት መንግስታት ድርጅት በይፋ አስታውቋል። ይህ ስምምነት የተገኘው በኦማን መንግስት አሸማጋይነትና በተባበሩት መንግስታት ድርጅት ልዩ መልእክተኛ ሃንሳ አመራር ለ2 ሳምንታት በሙስካት ከተማ በዝግ ሲካሄድ የነበረውን ድብቅ ድርድር ተከትሎ ነው። እንደ ስምምነቱ ዝርዝር መረጃ ከሆነ የሀውቲ ወገን ተወካይ የሆኑት አብዱልቃድር አል ሞርታዳ በኤክስ ገጻቸው ላይ እንደገለጹት በሁለቱም ወገኖች መካከል በተደረገው ስምምነት መሰረት 1700 የሁቲ እስረኞች በምላሹ ደግሞ 1200 የመንግስት ወገን የሆኑ እስረኞች እንዲፈቱ ተስማምተዋል። በመንግስት ወገን ከሚለቀቁ እስረኞች መካከል 7 የሳውዲ አረቢያ ዜጎችና 23 የሱዳን ወታደራዊ አባላት የሚገኙባቸው ሲሆን በተለይ ደግሞ ከሳውዲዎቹ መካከል 2 የጦር አውሮፕላን አብራሪዎች መሆናቸው ስምምነቱን ከፍተኛ ወታደራዊና ዲፕሎማሲያዊ ፋይዳ እንዲኖረው አድርገውታል። የመንግስት ልዑክ አባል የሆኑት መጂድ ፋይዳልም ስምምነቱን በማረጋገጥ በቅርቡ በሺዎች የሚቆጠሩ የጦር እስረኞችን ወደ ቤተሰቦቻቸው እንደሚቀላቀሉ ለዓለም አቀፍ የዜና ወኪሎች አረጋግጠዋል። የተባበሩት መንግስታት ድርጅት ልዩ መልእክተኛ ሃንስ ይህንን ስምምነት አዎንታዊ ትርጉም ያለው ትልቅ እርምጃ ሲሉ የገለጹ ሲሆን ይህ እርምጃ በየመን ምድር ላይ ለዓመታት ሲሰቃዩ የነበሩ እስረኞችና በጭንቀት ይጠባበቁ የነበሩ ቤተሰቦቻቸውን ስቃይ በእጅጉ ይቀንሳል ብለዋል። ሆኖም ግን ስምምነቱ በተግባር ላይ እንዲውል የሁለቱም ወገኖች ቀጣይነት ያለው ቁርጠኝነት፣ የክልላዊ ኃይሎች ድጋፍና በሂደቱ ላይ እምነትን ለመገንባት የሚደረጉ ጥረቶች የግድ እንደሚያስፈልጉ አሳስበዋል። በሌላ በኩል የሳውዲ አረቢያ አምባሳደር መሐመድ አልጃቤር ስምምነቱ በዓለም አቀፍ ቀይ መስቀል ኮሚቴ ቁጥጥር የሚከናወን መሆኑን ጠቅሰው ይህ ስኬት በየመን ሰላምን ለማስፈን እና መተማመንን ለመፍጠር የሚደረገውን ጥረት እንደሚያጠናክረው ገልጸዋል። የዓለም አቀፍ ቀይ መስቀል ኮሚቴ በየመን የልዑካን ቡድን መሪ ክሪስቲን ሲፖላ በበኩላቸው ድርጅታቸው እስረኞችን ደህንነቱን በተጠበቀ ክብር ባለውና በሰብአዊነት በተሞላ መልኩ የማጓጓዝና ከቤተሰቦቻቸው ጋር የማገናኘቱን ስራ ለመጀመር ሙሉ በሙሉ ዝግጁ መሆናቸውን አረጋግጠዋል። ይህ ሂደት በጦርነት ለተለያዩ ቤተሰቦች ትልቅ የደስታ ምንጭ እንደሚሆን ይጠበቃል። ይህ ስምምነት የመጣው የየመን ጦርነት ከ2022 ጀምሮ በአንጻራዊነት ረግቶ በቆየበት ወቅት ቢሆንም በቅርብ ሳምንታት ውስጥ በሀገሪቱ ምስራቃዊ ግዛቶች ማለትም በሀድራማውትና በአል ማህራ አካባቢዎች በደቡብ የሽግግር ምክር ቤት ወታደራዊ እንቅስቃሴዎች ምክንያት ውጥረት በነገሰበት ወቅት መሆኑ ጉዳዩን አሳሳቢ ያደርገዋል።